አሰልጣኝ የሚሰጠውን የተለያዩ ምክሮች ታክቲኮች ወይም ደግሞ ሌሎች ነገሮች ጭምር ሙሉ ቡድኑን ሜዳ ውስጥ ሆኖ የሚመራ እንደ ሁለተኛ አሰልጣኝ ነው። ማንቸስተር ዩናይትድ ብዙ ነጥቦች ይዞ እንዲወጣ ብዙ ጨዋታዎችን በድል እንዲወጣ ብዙ ጨዋታዎችን እንዲያሸንፍ ጭምር ያደረገ የነበረው አንድ ይህ ፖርቹጋላዊው የመሃል ሜዳ ኮከብ ብሩኖ ፈርናንዴዝ ሁሉ ጊዜ ሁሉም ጨዋታ ለሱ ማንቸስተር ዩናይትድ ከበርንሌም ተጫወተ፣ ማንቸስተር ዩናይትድ ከፉልሃምም ተጫወተ፣ ከማንቸስተር ሲቲ ከአርሰናልም ተጫወተ፣ ሁሉም ለሱ የዓለም ዋንጫ ፍጻሜ ጨዋታ ነው። በቃ ሁሉም ለብሩኖ ፈርናንዴዝ እና ፔጅ ስፖርት አንድ ሌላኛው በጣም አነጋጋሪ የዘንድሮ ሌላ ድንቅ ተጫዋች ከማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ ነውና ብሩኖ ፈርናንዴዝ እውነት የዓለማችን ምርጡ የመሃል ሜዳ ተጫዋች ነው የዚህ ሰዓት የሚለውን እስቲ በስፋት ለመመልከት እንሞክር። ስለ ብሩኖ ካነሳን በነገራችን ላይ ብሩኖ ፈርናንዴዝ ዘንድሮ አንድ ቀደም ሲል ከዚህ ቀደም በተለያዩ ፕሮግራሞቻችን እያነሳን የነበረውን የእንግሊዝ ፕሪሚየር ሊግ የአሲስት ሪካርድ ይሰብረዋል ወይስ አይሰብረውም እየተባለ ይጋራዋል ወይስ አይጋራውም። በተለይ በኬቨን ዲብሮይና እና በሄነሪ ተይዞ የነበረውን የአሲስት ሪካርድ በአንድ የውድድር ዓመት ብዙ ኳሶችን አመቻችቶ የማቀበል ሪካርድ በሁለቱ ተጫዋቾች ነበር የተያዘው፣ በፈረንሳዊው ሄነሪና በቤልጂየማዊው ኬቨን ዲብሮይና 20 ኳሶችን አመቻችተው አቀብለው ሪካርዱን ይዘውት ነበር እነዚህ ሁለት ተጫዋቾች እና ብሩኖ ፈርናንዴዝ ይሰብረው ነበረ ወይ የሚለው አነጋጋሪ ነበረ። ብሩኖ ፈርናንዴዝ ከመጋራት አልፎ ሰብሮት 21 አሲስቶችን በዚህ የውድድር ዘመን ማድረግ ችሏል ማለት ነውና ይህ ደግሞ በጣም ትልቅ የሚባል የውድድር ዘመን እንዳሳለፈ ምሳሌ ነው። ዘንድሮ ማንቸስተር ዩናይትድ ብዙ ነጥቦች ይዞ እንዲወጣ ብዙ ጨዋታዎችን በድል እንዲወጣ ብዙ ጨዋታዎችን እንዲያሸንፍ ጭምር ያደረገ የነበረው አንድ ይህ ፖርቹጋላዊው የመሃል ሜዳ ኮከብ ብሩኖ ፈርናንዴዝ ነውና በተለይ በነገራችን ላይ አድማጮቻችን አንድ በጣም አነጋጋሪ የነበረ ጉዳይ ነበረ። በመጨረሻው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ብሩኖ ፈርናንዴዝ አሲስቱን ይሰብረዋል አይሰብረውም እየተባለ በርካቶች እየጓጉ በነበረበት ሰዓት ለዶርጉ አመቻችቶ ኳስ ያቀብለውና ዶርጉ ያስቆጥረዋል። ከዛ ሰበረው ተብሎ በርካቶች ደስታቸውን እየገለጹ ልክ ጨዋታው እንዳለቀ ግን ዶርጉ የመታት ኳስ አንግል ገጭቶ ተመልሶ የብራይተኑን ግብ ጠባቂ እጅ ነክቶ ነው ተመልሶ የገባው የነበረውና ከዛ አኳያ ምንድነው ኦንጎል ነው ግብ ጠባቂው ራሱ ላይ ነበር ያስቆጠረው። ስለዚህ ያ ጎል በዶርግ ስም ካልተመዘገበ ለብሩኖ ፈርናንዴዝ አሲስት አይሆንም ማለት ነው፣ ወይም ኦንጎል ወይም በራስ የተቆጠረ ግብ ከተባለና ሊሻር ይችላል፣ ብሩኖ ሪካርዱ ሊቀማ ይችላል እየተባለ በርካቶች እየተናገሩ ነበር። ነገር ግን የእንግሊዝ ፕሪሚየር ሊግ ይፋ ባረገው መረጃ መሰረት ጎሉ በፓትሪክ ዶርጉ ስም እንደተመዘገበና ብሩኖም አሲስቱን መስበሩን እንዳረጋገጠ የእንግሊዝ ፕሪሚየር ሊግ ይፋ አድርጓል። ምናልባት ኦንጎል ከተባለ ከባድ ነበር ለብሩኖ ፈርናንዴዝ ተጋርቶ ብቻ ይቀመጥ ነበርና 21 አሲስት በዘንድሮ የእንግሊዝ ፕሪሚየር ሊግ ማድረጉ ኦሬዲ እርግጥ ሆኗል ማለት ነው። በእርግጥ ከዚህ ሪካርድ ጋር በተያያዘ አንድ በጣም ሁሉ እየገረመኝ የነበረ ነገር ነበር። ብሩኖ የሁለቱን የዲብሮይናና የሄነሪን ሪካርድ ሊሰብር ተቃርቧል በአሲስት ረገድ እየተባለ ሲመጣ አንድ በጣም የሚገርም ነገር እዚህ ሪካርድ ላይ ነበረው አንዱ ሄነሪ ነው እና ሄነሪ ደግሞ ስትመለከተው 9 ቁጥር ያጥቂ ስፍራ ተጫዋች ነው። ጎል ማግባት እንጂ ማቀበል ስራው አይደለም። ቢያቀብልም ብዙ ጊዜ እንደዚህ አይነት 9 ቁጥሮች ወይ በአመቱ 4 አሲስት 5 አሲስት ሲኖራቸው ነው የምንመለከተው። ሄነሪ ግን እንዴት 20 አሲስት እንዳደረገ በጣም የሚገርም ምን ያህል ድንቅ ተጫዋች እንደነበር የምታስታውስበት ነው። ብሩኖ አሲስት ማድረግ ስራው ነው። 10 ቁጥር ቦታ ላይ የሚጫወት አይነት ተጫዋች ነው። ፕሌይ ሜከር ነው። ኳስ ማከፋፈል አለበት። ስለዚህ አሲስት ማድረግ ስራው ነው የብሩኖ ፈርናንዴዝ። ዲብሮይና ሜዳ ውስጥ የሚገባው ለማግባት ሳይሆን አሲስት ለማድረግ ነው። ስለዚህ ዲብሮይናም ስራው እንዴ ሄነሪ ውስጥ ምን ይሰራል? የሄነሪ መሰለ ያው እኛ የነበርንበት ዘመን ስለሆነ ሄነሪ እንደመሰለ ሄነሪ ከፍተኛ ጎል አስቆጣሪ ስለሆነ የፊት መስመር ተጫዋችን በመሆኑ ብዙ ጊዜ ማርክ ይደረግ ነበር እና በፊቱ ደግሞ አጫወት እንዴ ትንሽ ከበድ ያለ የተከላካይ መስመር እንዳው በሲስተም ብቻ የተዘረጋም በሲስተም ብቻ ሆነ ሳይሆን ትንሽ ጥንካሬም አለው ፍትጊያም አለውና ስለዚህ ብዙ ጊዜ ተጫዋቾች ወይ ተከላካዮች ወደሱ አተኩሮ ስለሚመጡ ያኔ አሪፍ ተጫዋቾችም ስለነበሩት ኳሊቲም ስለነበረ ኳሶቹን አሲስት ማድረግ ግዴታው ነበር። ግዴታ የሆነበት ምክንያት ምንድነው? እሱ ማርክ ከተደረገ ኳሱን መልቀቅ አለበት። ሲለቅ በዛ ምክንያት ነው። መልቀቅ ሳለበት ብቻ ሳይሆን እንደዚህ አይነቱ አሲስት ሪካርዶች 20 አሲስት ማድረግ ማለት የአማካይ ኳሊቲ ያስፈልጋልና ያን ማድረጉ እንደው ሄነሪ ራሱ አንድ በእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች እንደነበረ ማሳያ ነው ብዬ አስባለሁ። ስለ ብሩኖ በደንብ በስፋት እናንሳ። ብሩኖ ዘንድሮ ብርጥ የሚባል የውድድር ዘመንን አሳልፏል ከማንቸስተር ዩናይትድ ጋር። ይህም ደግሞ ለማንቸስተር ዩናይትድ ጥሩ የሚባል ገጸ በረከት ይዞ ነው የመጣው። አምና ላለመውረድ ወይም ደግሞ ከወገብ በታች እየተጫወተ የነበረው ማንቸስተር ዩናይትድ አሁን ከአርሰናልና ከማንቸስተር ሲቲ ዝቅ ብሎ በሶስተኛ ደረጃነት ጨርሷል። አርፎበት ከነበረው ዘንድሮ
ካልተሳተፈበት የአውሮፓ ሻምፒዮንስ ሊግም እንደገና ጎራ ብሎ ወደ አውሮፓ ሻምፒዮንስ ሊግም ተመልሷል ማለት ነው ይህ ቡድን። ታዲያ ይሄ ነገር ሁሉ ሲደረግ ማን ነበር ድንቅ ተጫዋች? ብሩኖ ፈርናንዴዝ። በተለይ የፊት መስመሩ በእርግጥ ከአምናዎቹ ወይም ከሌሎቹ አመታቶች የዘንድሮ የማንቸስተር ዩናይትድ በጣም ልዩ ነው። የዝውውር መስኮቱን ስናነሳ እነም ብራያን ኤምቤሞ እነ ቤንጃሚን ሼሽኮ እና ማቲያስ ኩንሃ እዚህ ቡድን ውስጥ መጨመራቸው ምን ያህል ለብሩኖ በደንብ እንዳገዘው እየተመለከትን ነው። ምክንያቱም ብዙ ጊዜ እያልን ነበረ እነ ዚርኪዚ ሆይሉንድ ጥሩ አቋም ላይ ባልነበረበት ጊዜ እነ ዌገረስቱላ እዚህ ቡድን ላይ በነበሩበት እናስታውሳለን። እነ አንቶኒ እነ ጂደን ሳንቾ በነበሩበት ቡድን ላይ ብሩኖ ፈርናንዴዝ አሲስት ያደርጋል ብሎ መጠበቅ በጣም ከባድ ነበር። ለእነዚህ ተጫዋቾች ራሱ ግን አሲስት ያደርግ ነበረ። ምክንያቱም ኳሶች የሚሳቱበት ኳሊቲዎች የቀነሱበት ከዛ በለፈ ደግሞ ወርክ ሬት የምንለው ነገር ታታሪነታቸው ራሱ የተጫዋቾቹ የቀነሰበት ዘመን ነበር። አሁን ግን በተለይ እነ አማድ ዲያሎ እነ ብራያን ኤምቤሞ ማቲያስ ኩንሃና ቤንጃሚን ሼሽኮ ቡድን ውስጥ መጨመራቸውና ማንቸስተር ዩናይትድ ከረዥም ጊዜ በኋላ ምርጥ የሚባለውን የዝውውር መስኮት ስላሳለፈ አንድም ብሩኖ ፈርናንዴዝ ኢፌክቲቭ እንዲሆን አድርጎታል። ግቦችን አሲስት አመቻችቶ እንዲያቀብል አድርጎታል። በደንብ ሜዳ ውስጥ ነጻነት እንዲኖረው አስችሎታል ማለት ነውና ምርጥ የሚባለውን የውድድር ዘመን ብሩኖ ፈርናንዴዝ በግሉ ዘንድሮ አሳልፈዋል። ያም ደግሞ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ሲባል እንግሊዝ ፕሪሚየር ሊግ ሸልሞታል ማለት ነው። በርካቶቹ እንደውም ዴክላን ራይስ ይገባው ነበር እያሉ ሀሳባቸውን እየሰጡ ነበረ። ነገር ግን ብሩኖ ፈርናንዴዝ ይህንን የአመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋችነት ጭምር እንዲሁም ደግሞ የፒኤፍኤ የአመቱ ምርጥ ተጫዋችነት ጭምር ሁሉንም የግል ዋንጫዎችን በሙሉ ዘንድሮ የጠራረገው ቢኖር ብሩኖ ፈርናንዴዝ ነውና ብሩኖ ፈርናንዴዝ ይህንን የውድድር አመት በጣም ድንቅ የሚባለው አመቱ ነው ማለት ይቻላል። ስለ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋችነት ስናነሳ ቀደም ሲል አንስቼዋለሁ። ከዴክላን ራይስ ጋር በርካቶች ያወዳደሩት ነበረ። ያው ሁለቱ ተጫዋቾች ቀደም ሲል እኔም በተለያዩ የሶሻል ሚዲያዎች ላይ ያጋራሁት ነበር ሀሳብና በርካታ ሰዎችንም ሀሳብ እየጠየቁ ነበረ። ብሩኖ ፈርናንዴዝ እና ዴክላን ራይስ አንድ አይነት ቦታ አይደለም የሚጫወቱት። ስለዚህ ዴክላን ራይስ ምናልባት በመከላከል በዋነኝነት በመከላከል ብሩኖ ያግዛል፣ ኳስ በማደራጀት ያግዛል። ምናልባት የፋይናል ሰርድ ላይ የምናየው እንደ ተጨማሪ ነው የዴክላን ራይስ። እንደዛም ሆኖ ብሩኖን ግብ እንዲያስቆጥር ሲያግዝ ተመልክተናል ዴክላን ራይስ። ብሩኖ ፈርናንዴዝ ግን ኳሶችን ያደራጃል፣ ሜዳውን ይቆጣጠራል፣ ከግራ ከክንፍ እስከ ቀኝ ክንፍ ይሮጣል። ከዛ ባለፈ መሀል ላይ አሲስት ያደርጋል፣ ይቀበላል፣ ያገባልና ከዛ አኳያ ደግሞ ብሩኖ ፈርናንዴዝ ሞር ወደ 10 ቁጥር የተጠጋ አይነት ተጫዋች ስለሆነ ፕሌይ ሜከርም ስለሆነ ብሩኖ ፈርናንዴዝ የተለያዩ አይነት ኳሊቲዎች ያላቸው ተጫዋቾች ናቸው። በእርግጥ የእግር ኳስ ቤተሰቡ በዓለም አቀፍ ደረጃ ዴክላን ራይስ ነው የሚገባው የዘንድሮ የዓመቱ ምርጥ ተጫዋች ወይስ ብሩኖ ፈርናንዴዝ? እና በትንሽ ነጥቦች ተለያይተው ነው ራሱ ብሩኖ ፈርናንዴዝ ይህንን የዓመቱ ምርጥ ተጫዋችነትን ያሳካውና ከዛ አኳያ ስንመለከተው በእርግጥ የሁለቱ ተጫዋቾች በአሁኑ ሰዓት ዓለማችን ያሉ ምርጥ ከሚባሉት የመሀል ሜዳ ተጫዋቾች መካከል አንደኞቹ ናቸው። በእንግሊዝ ፕሪሚየር ሊግ አንደኛና ሁለተኛ ማለት ራሱ ማጋነን አይመስለኝም። ብሩኖ ፈርናንዴዝ እና ዴክላን ራይስን በርካቶች የእግር ኳስ አመለካከታቸው ሌላ ነው። የአንዱ ሰው ሌላ አመለካከት አለው። ስለዚህ ራይስ ይበልጣል ሊል ይችላል ወይም ብሩኖ ይበልጣል ይችላል። እንደ አጠቃላይ እንደ እግር ኳስ ተጫዋችነታቸው ቦታቸው የተለያየ ስለሆነ ይሄ በስታት ደረጃ የምታወዳደራቸው አይደለም። ይሄን ያህል ጎል አግብቷል፣ ይሄኛው አላገባም፣ ይሄን ያህል ኳስ ቀምቷል ብለ የምታወዳደራቸው ተጫዋቾች ሳይሆኑ እንደ አጠቃላይ ግን በእግር ኳስ መልከታ በርካቶች ሲያወዳድሯቸው ቆይቷል። ከብሩኖ ፈርናንዴዝ እና ከራይስ ጋር እንደውም ብዙ የተለያዩ አስቂኝ አስተያየቶች እየሰማው ነበር እኔ በግሌ። ግን እንደ አጠቃላይ ስለ ብሩኖ ፈርናንዴዝ ካነሳን የብሩኖ ፈርናንዴዝ ኳሊቲ ምንድን ነው? ምናልባት በአመት ውስጥ ሙሉ ጨዋታ የተጫወተው ክለቡ ረጅም ጊዜ በሱ ላይ የወደቀው ክለቡ ደካማን በነበረበት ሰዓት ጎል ተወጣ ነበረ ፈርናንዴዝ። ምናልባት ነው የኔ ሀሳብ ነው የዳኞቹ አማራጭ ማለት ነው። ሁለተኛ ለብሩኖ ፈርናንዴዝ ዋና የረዳው ነገር አሰልጣኝ ካሪክ ከመጡ በኋላ ቡድኑ ከነበረበት አዘቅት በርካታ ጨዋታዎችን በማሸነፍ ተስፈንጥሮ መጥቶ ሶስተኛ የመውጣት እድል ነበረው። ቶፕ 4 ያገኛል አያገኝም ወይስ ራሱ ኢሮፓ ሊግ ያገኛል አያገኝም በሚባልበት ሰዓት ነው መደዳውን ጨዋታ አሸንፎና ደግሞ ቡድኑ አሁን አርሰናል ከፕሪሚየር ሊግ ከተጀመረ ጀምሮ ጠንካራ ቡድን ነው። በፕሪሚየር ሊጉም በሻምፒዮንስ ሊጉም ዋንጫ ያገኛል አያገኛም የሚለው ነበር ሲያጠያይቅ የነበረው። ጠንካራ ክለብ ነው። ብዙ ያለመሸነፍ ሪካርድ ያሉት ነው። በርካታ ከዋክብት ያሉት ቡድኖች ነው ቡድን ነው። ግን እንትን የብሩኖ ፈርናንዴዝ ቡድን አይተህ ከሆነ እንደዚህ የመዋዠቅና ኢቭን አሰልጣኝ የሚቀያየርበት ከዚህ ታንተም ስታነሳ ነበር ከበርካታ አሰልጣኞች ጋር አጫዋው ሲስተም እየተቀየረበት ራሱ የማሸነፍ ሂደት ውስጥ የነበረ ተጫዋች ስለነበረ
ምናልባት በዚህ መልኩ ያደላበት ነው እንጂ እንደ ጨዋታ ጊዜው ለምሳሌ ዋንጫ እንዳገኘ ለምሳሌ አንዳንድ ጊዜ ኮከብ ግባግቢ ኮከብ ተጫዋች ምናምን ሲመረጥ ኮከብ ግባግቢ ራሱ በጎል ቢቆጠርም ኮከብ ተጫዋች ስትመርጥ ግን ብዙ ጊዜ ዋንጫ ከማንሳት ጋር ታያይዘዋል ተጫዋችን ስትመርጥ ማለት ነው። ክለቦችን ለምሳሌ ባላንዶር ስታይ ከዋንጫ ጋር ይያዛል። የዓለም ሻምፒዮና ላይ ከክለብ ጋር ከብሔራዊ ቡድን ጋር ይያዛል። ይሄኛው ግን ምናልባት በዛኛው ሳይድ ሄዶለት ነው የሚመስለኝ። ብዙ አይነት ሀሳብ አስተያየቶች እየተሰጡ ነበር። ያው እኔ እንደ ግል እንደው ብሩኖ ፈርናንዴዝ ይገባዋል ወይም ዴክላን ራይስ ይገባዋል ለማለት ሳይሆን ሁለቱም ምርጥ አመት ውድድር ዘመን ያሳለፉት እንደውም ምርጫው ትክክል ነው አይደለም የሚለውን ከተነሳው ለምሳሌ ምናልባት ራይስ ቢመረጥ ኖሮ እንግሊዛዊ ስለሆነ ምናምን ልትል ትችላለህ ወይ ይሄኛው ፖርቹጋላዊ ስለሆነ ምናምን ልትል ትችላለህ። ግን አሁን እኔ ሳይ ዋንጫ ከማጣቱ በፊት በስተቀረ የብሩኖ ያለበት ስቴብል የነበረ ክለብ ውስጥ አልነበረም። በሱ አይተውት ከሆነ ነው በሱ አይታይም። አይ ይሄ የአመቱ ምርጥ ሽልማት ፐርፎርማንስ ነው። አሁን ለምሳሌ አንድ ለወራጅ የጮት ያለው የስታም ተጫዋችና ሻምፒዮን የሆነው የማንቸስተር ሲቲ ወይም የአርሰናል ተጫዋች ብታወዳደር ግል ፐርፎርማንስ ብቻ ነው የሚታየው። ፐርፎርማንስ ነው የሚያወጡት። ግን አንድ ሰዎች ናቸው የሚመርጡት። እነዚህ ሰዎች በሚመርጡበት ጊዜ ደግሞ የራሳቸው የጭንቅላታቸው ላይ ሁለቱን አወዳድር ስትላቸው የኔ ሀሳብ ነው። አሁን የራሳቸው መለኪያ ነገር ይኖራቸዋል። ምናልባት ገብተዋል። ምናልባት ማንቸስተር ዩናይትድ ውስጥ ቢሆን ኖሮስ ራይስ ሊሉ ይችላሉ። ቢሆን ኖሮ በዚህ አቋም ይቀጥ የሰዎቹ ሊኖር ይችላል። ምክንያቱም አንድ ሰው አይደለም የሚመርጠው ገብቷል። ጋዜጠኞች በርካታ ያመራረጥ ሲስተም ያለው ነውና ከዛ አኳያ በርግጥ እንዳልከው ቢሆን ኖሮ እኔ እንደው በግሌ እንደው መራጮቹም ወይም ሌላ ነገር ቢሆን ኖሮ የሚለው አይሰራም። ምክንያቱም አንዳንዴ ምን የሚባል ነገር አለ መሰለ አሁን ብሩኖ ፈርናንዴዝ በጣም ጠንካራ ተጫዋች ነው። እንደውም ዘንድሮ ብሩኖ ፈርናንዴዝ ምርጥ ሲዝን አሳልፏል ማለት ራሱ ለብሩኖ ፈርናንዴዝ ንቀት ነው። ምክንያቱም አምና ከወገበታች ዩናይትድ እየጨረሰ እንደዚሁ ምርጥ ተጫዋች ነበረ። ካቻምናም በተመሳሳይ ክርስቲያኖ ሮናልዶ መጣ ተመሳሳይ ነው። ከዚርኪዚም መጣ ተመሳሳይ ነው። ልጁ በጣም ሁሌ ወጥ የሚባል አቋም ነው የሚያሳየው። ነገር ግን ብሩኖ ፈርናንዴዝ አሁን የማይመቸኝ አንድ አመለካከት አለ። ብሩኖ ፈርናንዴዝ አርሰናል ቢገባ ወይም ሲቲ ገብቶ ቢሆን ኖሮ የሚባል ነገር አለ። ወይም ደግሞ ዴክላን ራይስ የተንገራገጨው ማንቸስተር ዩናይትድ ውስጥ መጥቶ ቢሆን ኖሮ የሚባል ነገር ለምን መሰለ አሁን ትልቅ አንድ ተጫዋች እኮ ትልቅ ተጫዋቾች ስለከበቡት ብቻ ኮከብ አይሆንም አይደል እንዴ? አሁን ለምሳሌ በርካታ ተጫዋቾችን ማንሳት እንችላለን። ከኳክብቶች ጋር ሆነው ሊያንጸባርቁልህ የማይችሉ ወጥተው ደግሞ ለብቻቸው ትንንሽ ክለብ ሲገቡ የሚያንጸባርቁ አይነት ተጫዋቾች አሉ። ያ ፕሬሸሩ የሚከብዳቸው አይነት ተጫዋቾች አሉ ውር ሲባልባቸው ምናምንና አንዳንድ ተጫዋቾች ትልቅ ቡድን ሲገቡ ሊከብዳቸው ይችላል። ብሩኖ ፈርናንዴዝ ይከብዳል እያልኩ አይደለም እና ትንንሽ ክለብ ሲገባም ደግሞ የሚከብደው ሊኖር ይችላል። የተለያየ ነው። አሁን ለምሳሌ ቅድም ግሪዝማንን እያነሳን ነበር። አትሌቲኮ ማድሪድ ቤት እንደ አለቃ እየተጫወተ ጎል እያስቆጠረ የዓለማችን ምርጡ የሚባለው አጥቂ ስፍራ ደረጃ ላይ ደረሰ። እንትን ገባ ባርሴሎና ገባ ከነ ሜሲ ጋር እነ ሱዋሬዝ ብዙ ትልልቅ ተጫዋቾች ጋር አብሮ ተጫወተ። ያንን ፐርፎርማንስ ያንን የመሪነት ስሜት አጣው ጎሎችን የማስቆጠርና ከዛ አኳያ ነው ይሄ ቢሆን ኖሮ የሚለው አይሰራም። በርግጥ ብሩኖ ፈርናንዴዝ ዞሮ አላና ምን መሰለህ የኔ ሀሳብ መስፈርት አለው የሚቀመጥ ግን ሰዎችን ለምረጡ የምትላቸው ለምሳሌ ኳንተ ምረጥ ልትባል ትችላለህ ስትባል ራይስ የምትልበትን ወይ ብሩኖ የምትልበትን ምክንያት የራስን አውጥተህ አወርደህ በግል ነው ቮት የምታረገው። እኔ ቮት የሚያረጉት ሰዎች ይሄን ግንዛቤ ውስጥ አስገብቶ ይሆናል ነው የምትለው እንጂ ለምሳሌ ኮከብ ግብ ብትል ቁጥራዊ መረጃዎችን ታነሳለህ። አሲስት ብትል አሁን ብሩኖ አሸንፏል። የብሩኖ አሲስቶች በቁጥር ትመጣለህ። ግን አሁን ኮከብ ተጫዋች ግን ብዙ ጊዜ የሚያጨቃጭቅ ነው። በሁሉም ቤትም ዓለም ከኛ ሀገር ሊግ ጀምረህ በሁሉም ዓለም ስትሄድ ኮከብ ተጫዋች አንተ ቀደም ስትጀምር ያነሳኸው አሪፍ ነገር አለ። የሰዎች አመለካከት ወይም እይታ ነው። ሁለቱም እኮ አይገባቸውም ብሎ ደግሞ እኮ ለሌላ ሰው እኮ ዴቪድ ራያ በጣም ብዙ ሰው ደግሞ ይገባዋል እያለ እንትን እያለ ያለው ራያን ነው። ደግሞ በተመሳሳይ እኛም ሀገር እየተመለከተ እንደሱ ልትሰጥ ትችላለህ። አሁን እንትን ከሆነ ብዙ ጊዜ በረኞችን ስለማያማክል ነው እንጂ የምርጫ ጉዳይ ራያ መታየት ነበረበት። እዛው አርሰናል ውስጥ እኮ በርካታ ተጫዋቾችም አሉ ኮከብ ተጫዋች ልትላቸው የሚገቡ ክለቡ ለትልቅ ድል ያቀረቡ። ስለዚህ እኔ የቅድም ሐሳቤን ያመጣው ለመስፈርት ውስጥ አለ እያልኩ ሳይሆን ሰዎቹ ሲመርጡ በሚመርጡበት ሰዓት ሰዎች አይደል የሚመርጡት
ከዛ በኋላ መስፈርቱን ያሉ መስፈርቱን ካዩ በኋላ እኮ የራሳቸውን ዲሲሽን ነው የሚሰጡት። የራሳቸውን መስፈርት ሊያስገቡ ይችላሉ በሚል እንዲታየልኝ ነው። ያው ምርጫ ብዙ ጊዜ በተለይ ዓለማችን ላይ ባሎን ዶርም ሆነ የዓለም ዋንጫ የዓለማዊ ምርጥ ተጫዋች የሚሆን ብዙ ነገር ብቻ ምርጫ ላይ ብዙ ጊዜ ውዝግብ እንዳለ ነው። በእርግጥ ብሩኖ ፈርናንዴዝ እና የራይስ እንደውም በጣም ሰላማዊ የሚባል አይነት ውዝግብ ነው የተመለከትኩት። ምክንያቱም ራይስ ይገባዋል የሚሉ ሰዎች ብሩኖ ፈርናንዴዝን እያደነቁትም ስለሆነ ዴክላን ራይስም ማነው ብሩኖ ይገባዋል የሚሉትም ራይስን እያደነቁት ነውና በጣም ሰላማዊ የሚባል አይነት አድማጭ ተመልካቾቻችን ደግሞ የየራሳቸውን ሐሳብ በቴክስት ወይም ደግሞ ሜሴጅ ላይ በመግባት ሐሳባቸውን ይስጡን አድማጮቻችን። ስለ ብሩኖ ፈርናንዴዝ ነበር ርዕሳችን የዓለማችን ምርጡ ተጫዋች ነው ወይ የሚለው ነውና አራት ኳሊቲዎቹን እናንሳ። ስለ ብሩኖ ፈርናንዴዝ ካነሳን አራት በጣም እኔ በዋናኝነት ልጁ የዓለማችን ምርጥ ሊባልበት የሚችሉ አራት የተለያዩ ኳሊቲዎች አሉት። በመጀመሪያ ቀድመን በደንብ በስፋት እያነሳሁት ነበር ኤሊት የሚባል አይነት ፕሌይ ሜኪንግ የሚያሳየን አይነት ተጫዋች ነው። አሁን ለምሳሌ ማንቸስተር ዩናይትድ ኳስ እየተጠቃ ባለበት ሰዓት የማንቸስተር ዩናይትዶች ወደ ራሳቸው የግብ ክልል እየተከላከሉ እየተጫወቱ ባለበት ሰዓት ኳስ በድንገት ተገጫጭታ ብሩኖ ፈርናንዴዝ ጋር ካረፈች ብሩኖ ፈርናንዴዝ በአንድ ገዳይ ኳስ ያንን ማንቸስተር ዩናይትድ እየተጠቃ የነበረበትን ቴምፖ በአንድ ኳስ ወደ ማጥቃት ይቀይሯል እና ከራሱ ፋይናል ሰርድ ጋር ሆኖ ከራሱ የግብ ክልል ጋር ሆኖ የሚያደርጋቸው ዲሲሽኖች ራሱ አንድ ማንቸስተር ዩናይትድን ወደ ሌላ ምዕራፍ አድርሶታል። እና በነገራችን ላይ እንደነዚህ አይነት ተጫዋቾች እንደ ብሩኖ አይነት አሁን ኳሊቲ ያለው ተጫዋች በዚህ ሰዓት ለማግኘት በጣም ሬር ነው፣ በጣም ይከብዳል። እና ኳስን የሚረዳበት መንገድ የእይታው ቪዥኑ ከተመለከትከው ምክንያቱም ፊቱን አዙሮ መቤሞቱ ጋር እንዳለ ሊያቅ ይችላል። ብሩኖ ፈርናንዴዝ ኩኘቱ ጋር እንደቆመ ስካን ያደርጋል። ሼሽኮ ምኑ ጋር እንዳለ ያውቃል። እና ይህ ኳሊቲው በደንብ በተለይ ለእንግሊዝ ፕሪሚየር ሊግ ደግሞ እንደዚህ አይነት በጣም ፈጣን በጭንቅላት በጣም ፈጣን የሚባሉ አይነት ተጫዋቾች ያስፈልጓል። በእግርም ቀልጣፋ ተጫዋቾች ያስፈልጓል። አሁን ሴሪያ ጋር ብትሄድ እድሜያቸው ገፋ ብሎ እንኳን ጭንቅላታቸው ፈጣን ከሆነ ተጫዋቾችን ሲቀበሉ እንመለከታለን። አሁን ሉካ ሞድሪች ብዙ ተጫዋቾችን ማንሳት እንችላለን። ትልልቅ ተጫዋቾች ስቲል ኬቪን ዲብሮይና ራሱ አሁን እድሜያቸው እየገፋ ሲሄድ ወደ ሴሪያ ሲያቀኑ እንመለከታለንና እንግሊዝ ፕሪሚየር ሊግ ደግሞ ጭንቅላት ብቻ ስለፈጠን አይደለም፣ በሰውነትም መፍጠን አለብህ፣ በሁሉም ነገር ፈጣን መሆን አለብህና ብሩኖ ፈርናንዴዝ አንዱ ኳሊቲ እሱ ነው። ማንቸስተር ዩናይትድን በደንብ እያገለገለበትም ያለው ኳሊቲ ረዣዥም ሰንጣቂ ኳሶቹ አንድ ኳሱን የሚያቀብልበት ኳሊቲ አለው። ይሄ የኬቪን ዲብሮይና አይነት ኳሊቲ ኳሶችን የሚሰነጥቅበት መንገድ፣ ኳሶችን ለአጥቂዎቹ የሚያደርስበት መንገድ፣ የተለያዩ ስሩ ቦሎቹ በርካቶች ይደመሙበታል። ያ ነገር ደግሞ ከእይታ ጋር ሲሆን ደግሞ በጣም በርካቶችን ያስመሰግነዋል። እንዳልኩ ነው ቪዥኑ ፊቱን አዙሮ ይሄ ተጨማሪ አይን ይሉት ነበር አይደል እንዴ እንትና አርሰን ቬንገር ለተለያዩ ተጫዋቾች ተጨማሪ አይን ያለው ነው የሚመስለው ልክ ሜሲ እንደሚደነቅበትና ኳሶችን ያቀብላል። በዛ ሁዬ በደንብ ኤሊት የሚባል ፕሌይ ሜከር ነውና ያ ነገሩ በመጀመሪያው ትልቁ ኳሊቲ ነው ፕሌይ ሜኪንጉና ማለት ነው። ሌላው ጎል ፕላስ አሲስት ወይም ጂ ኮንትሪቢዩሽኑ ነው የሚሉት ምንድነው? ከብሩኖ ፈርናንዴዝ ልክ አሁን ዲብሮይናን እንዳነሳ ነው ሉካ ሞድሪችን እንዳነሳ ነው ወይም የተለያዩ ዓለማችን ምርጥ የሚባሉ የመሃል ሜዳ ተጫዋቾችን እንዳነሳ ናቸው አሲስት ብቻ መጠበቅበት ተጫዋች አይደለም ብሩኖ ፈርናንዴዝ፣ ጎሎች ጭምር ይጠበቁበታል። ስለዚህ በዚህ ዘመን ከተመለከተናቸው ደግሞ ጎልም አሲስትም ሊሰጡ ከሚችሉ ተጫዋቾች የመሃል ሜዳ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። አሁን ብዙዎቹ ኮምፎርታብል አይደሉም ጎል ለማስቆጠር ወይም በአመት ውስጥ 4 ምናምን 5 ብዙ ጊዜ መሃል ተጫዋቾች ምርጥ ጎሎች ስለሚያስቆጥሩ ብዙ የሚያስቆጥሩ ሊመስል ይችላል። ነገር ግን 4 ወይ 5 ቢያስቆጥሩ ነው። ምናልባት ብሩኖ ፈርናንዴዝ ዘንድሮ ብዙ ጎሎች አላስቆጠርም እንጂ በርካታ ደብል ዲጂት የሚባሉ ቁጥሮችን የሚያስቆጥር ነው። 10 ቤቶች ውስጥ ገፋም ካለ ከዛ የሚበልጥበት ጊዜ የምንመለከትበት ጊዜዎች ነበሩ። ዘንድሮ በእርግጥ አሲስቱ ላይ በደንብ ያተኮረ ይመስለኛልና በርካታ አሲስቶችና 8 ጎሎች አሉት በእንግሊዝ። ቀጣይ እንግዲህ አናንያ ቀጣይ ዓለም ዋንጫም አለ ከክርስቲያኖ ሮናልዶ ጋር ተጣምረው ጥሩ ነገር ያሳዩናል ብለን እናስባለን። ዓለም ዋንጫው ደግሞ ሌላ ርዕስ ነው። ከብሩኖ ፈርናንዴዝ ሌላ ሚና ነው የምንመለከተው። የማንቸስተር ዩናይትድ ቤት ያለነውን እያየነው ያለውን የብሩኖ ፈርናንዴዝ ሚና ሲሆን በርካታ ብዙ አይነት ነገሮች የምንመለከትበት ዓለም ዋንጫ ይሆናል ብዬ አስባለሁ። ነገር ግን እንዳሁን እያነሱ ያሉት ሁለተኛው ኳሊቲው ይሄ ጂኤ ኮንትሪቢዩሽን ወይም ደግሞ ጎል ኤንድ አሲስት ኮንትሪቢዩሽኑ አሲስት ብቻ የሚጠበቅበት የመሃል ሜዳ ተጫዋች አለመሆኑ የግብ ምንጭ መሆኑ ለአሰልጣኞች ወይም ደግሞ ለቡድን አጋሮቹ በጣም ኮምፎርታብል ሆኖ እንዲጫወቱ የሚያስችል አይነት ተጫዋች ነውና ብሩኖ ፈርናንዴዝ ሁለተኛው ኳሊቲው ይሄ ነው። ሶስተኛውና በርካቶች እንደም የሚደመሙበት ትልቁ ኳሊቲው የብሩኖ ፈርናንዴዝ ሊደርሺፕ ነው ወይም ደግሞ መሪነቱን ነው የምንመለከተው። ምንድነው ብሩኖ ፈርናንዴዝን ስናነሳ አንድም በርካታ ሰዎች ሜዳ ውስጥ ነጭናጫ ነው ይሉታል። ነገር ግን
መነጫነጭ ብቻ ሳይሆን ቡድንን ይመራልሃል። አንድም ለዳኛ ላይ ተጽዕኖ ያሳድራል፣ ሁለተኛ ተጽዕኖ ከማሳደሩም በላይ ደግሞ ቡድኑ ምን ያህል እንደሚመራ ከዚህ ቀደም ብዙ ተጫዋቾችን አንስተናል። መሪ የሚባል አይነት ተጫዋች ነው ብሩኖ ፈርናንዴዝ። ሜዳ ውስጥ ሙሉ ጨዋታውን ስትመለከት ሄዶ ከሴንት ላሚንስ ጋር ኮሚኒኬት ሲያደርግ ትመለከታለህ። ከነ ማጓየር ጋር ከነ ዳሉት ጋር ኮሚኒኬት ያደርጋል። መጥቶ እዚህ ከአጥቂዎቹ ጋር ኮሚኒኬት ያደርጋል እና በተለይ ከአሰልጣኝ የሚሰጠውን የተለያዩ ምክሮች፣ ታክቲኮች ወይም ደግሞ ሌሎች ነገሮች ጭምር ሙሉ ቡድኑን ሜዳ ውስጥ ሆኖ የሚመራ እንደ ሁለተኛ አሰልጣኝ ነው ብሩኖ ፈርናንዴዝ እና ይህን ሁሉ ሜዳ ውስጥ ያለውም ከኳስ ጋር ያለው ቢዚነት ታክሎበት እንደገና ሜዳ ውስጥ ደግሞ በስራ በሙድን በመብራት ራሱ በጣም ቢዚ የሚባል በጣም የተጨናነቀ በጣም ጠንካራ ተጫዋች ነውና ሊደርሺፕነቱ ራሱ አንድም የዓለማችን ምርጥ የሚባሉ የመሀል ሜዳ ተጫዋቾች መካከል በዋነኝነት እንድናነሳው ያደርገናል። አራተኛውና በዋናነት ከምናነሳቸው የመጨረሻው ብዬ የማስበው ወርክ ሬቱ ነው። በጣም ታታሪ ተጫዋች ነው ብሩኖ ፈርናንዴዝን ስናነሳ። ምክንያቱም ብሩኖ ፈርናንዴዝ ቡድን ወይም ደግሞ ማንቸስተር ዩናይትድ ፕሬስ በሚያደርግበት ጊዜ የሚደክመው አይነት ተጫዋች አይደለም። ይሄ ኦሬዲ ለለበሰው እስከ መጨረሻው የሚታገል አይነት የሚሞት አይነት ተጫዋች ነው። በአሁን ዘመን አሁን ካሉት የእግር ኳስ ተጫዋቾች ጥቂት ነው የምናነሳው። ምናልባት ሪያል ማድሪድ ቤት ቫልቬርዴን ልታነሳ ትችላለህ። አንዳንድ ተጫዋቾችን ነው ልታነሳ የምችለው ግን ብሩኖ ፈርናንዴዝ በዋነኝነት አይተው ከሆነ በቃ ማንቸስተር ዩናይትድ ማሊያ ያለበሰ ማንቸስተር ዩናይትዳዊ ነው። በቃ እስከ መጨረሻው ጠብታ ድረስ የሚታገል አይነት ተጫዋች ነውና አይተው እዛ ጋር ግልፍተኛ ሲሆን ትመለከተዋለህ። ልክ በቃ እንደ ይሄ ሁሉ ጊዜ ሁሉም ጨዋታ ለሱ ማንቸስተር ዩናይትድ ከበርንሌም ተጫወተ፣ ማንቸስተር ዩናይትድ ከፉልሃምም ተጫወተ፣ ከማንቸስተር ሲቲ ከአርሰናልም ተጫወተ። ሁሉም ለሱ የዓለም ዋንጫ ፍጻሜ ጨዋታ ነው በቃ ሁሉም ለብሩኖ ፈርናንዴዝ እና ያ ነገሩ ደግሞ ክለብ ወዳድነቱ ወይም የለበሰው ማሊያ ሟችነቱ የድሮ የጣሊያን ተጫዋቾችን የሚያስታውሰን አይነት ተጫዋች እንደሆነ በርካቶች ይናገራሉና ብሩኖ ፈርናንዴዝ በጣም ጠንካራ የምንለው የመሀል ሜዳ ተጫዋች ነው በእንግሊዝ ፕሪሚየር ሊግ። ኦልሬዲ የእንግሊዝ ፕሪሚየር ሊግ በጣም ይሄ አርት የሚባሉ ፓሶችን አርት የሚባሉ አሲስቶችን በርካቶችን የሚያፈዙ የምንላቸው አሲስቶችን አጣ እያለ የእንግሊዝ ፕሪሚየር ሊግ በተለይ ኬቨን ዲብሮይነ ወደ ናፖሊ መሄዱ ተከትሎ አጡ እየተባለ ነበር። በርካቶች ያንን የመሰለ ኳሊቲ እንግሊዝ ፕሪሚየር ሊግ እንግሊዝ አታለች እየተባለ በተደጋጋሚ ነገር ነበርና ነገር ግን አሁንም ብሩኖ ፈርናንዴዝ እዚህ ሊግ ውስጥ እንዳለና ያንን የኬቨን ዲብሮይነን ኳሊቲ በተደጋጋሚ እያሳየን እንደሚገኝ ተመልክተናል። አንድ የመጨረሻ ሀሳብ ላንሳና እኔም ላብቃ። ምንድነው ብሩኖ ፈርናንዴዝን ይህን ያህል ካነሳ ነው ቀጣይ አመታቶች ውስጥ እንዴት ሊሆኑ ይችላሉ? ምክንያቱም ብሩኖ ፈርናንዴዝና ማንቸስተር ዩናይትድን ካነሳን ብሩኖ ፈርናንዴዝ ይህን ያክል ላቅ ያለ የዓለማችን ምርጥ እያለን እያነሳ ነው በማንቸስተር ዩናይትድ ቤት፣ ነገር ግን ዋንጫዎችን እያሳካ አይደለም። ዋንጫዎች እያሳካልን በይኒሚስ ትልልቅ ዋንጫዎችን ሻምፒዮንስ ሊግ፣ ፕሪሚየር ሊግን እያሳካ አይደለም። ስለዚህ ማንቸስተር ዩናይትድ ቤት አሁን ያሳለፍነው የውድድር ዘመን ያሳለፍነው የዝውውር መስኮት በጣም ጥሩ የሚባል ዘንድሮ የተጨመሩ ተጫዋቾች እነ ቤንጃሚን ሼሽኮ እነ ማቲያስ ኩንሃና እንዲሁም ደግሞ ሼሽኮን እንዲሁም ደግሞ መቤሞን ካነሳን ሶስቱም ምርጥ የሚባሉ ተጫዋቾች ናቸው። እንዴት ኳሊቲ እንደቀየሩ ቡድኑን ተመልክተናል። አሁን በዚህ ዝውውር መስኮት ሌሎች ለብሩኖ ፈርናንዴዝ በደንብ አሰልጣኙ መተው ገጥመዋል ለጊዜው ያሰልጣኙ እንተውና እንደው እሱ ሌላ ርዕስ ስለሆነ ግን አመቱን ሙሉ እነዚህ ተጫዋቾች በሩበን አሞሪም ዘመን ራሱ በጣም አሪፍ ነበሩ ግን ውጤታማ ሆነው በካሬ ጊዜ ነው ጨዋታዎች የሚያሸንፉት። ነገር ግን ብሩኖ እና የነዚህ ተጫዋቾች ጥምረት ግብ መፍጠር ከጀመረ ከአመቱ መጀመሪያ ጊዜ አንስቶ ነውና አሰልጣኝ ሚካኤል ካሪክም ሆኑ ማንቸስተር ዩናይትዶች በቀጣዩ ዝውውር መስኮት ደግሞ ሌሎች ተጫዋቾች ተጨምረው ይህ ተጫዋች ዋንጫ የሚያሳካ ከሆነ ለትልልቅ ክብሮች አሁን ለእንግሊዝ ፕሪሚየር ሊግ ያመቱ ምርጥ ብቻ ሳይሆን ለባሎን ዶር ሁሉ ብሩኖ ፈርናንዴዝን የምንጠብቅበት ጊዜ ይመጣል ብዬ አስባለሁ። እኔ በግሌ ፔጅ ስፖርት